የሉቃስ ወንጌል ምዕራፍ 23 ከቁጥር 50 ጀምሮ እስከ 56 ያለው ያነብልኛል። የሉቃስ ወንጌል ምዕራፍ 23 ከቁጥር 50 ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። እነሆም በጎና ጻድቅ ሰው የሸንጎ አማካሪም የሆነ ዮሴፍ የሚባል ሰው ነበረ። ይህም በምክራቸውና በስራቸው አልተባበረም ነበር። አርማትያስም ከምትባል ከአይሁድ ከተማ ሆኖ እርሱ ደግሞ የእግዚአብሔርን መንግሥት ይጠባበቅ ነበር። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ሥጋ ለመነው። አውርዶም በተልባ እግር ልብስ ከፈነው። ማንም ገና ባልተቀበረበት ከዓለትም በተወቀረ መቃብር አኖረው። የመዘጋጀትም ቀንም ነበረ፣ ሰንበትም ሊጀምር ነበረ። ከገሊላም ከእርሱ ጋር የመጡት ሴቶች ተከትለውት መቃብሩን ሥጋውንም እንዴት እንዳኖሩት አዩ። ተመልሶም ሽቱና ቅባት አዘጋጁ። በሰንበትም እንደ ትእዛዙ አረፈው። በዚህ በእግዚአብሔር ቃል ውስጥ ስናይ ታላላቅ የእግዚአብሔር ሰዎች አሉና ለኛ ለትምህርት እንዲሆን ጠንካራ ፓርት ተጽፏል፣ ደካማ ጎን ተጽፏል። እዚህ ቦታ ላይ የምናየው ዛሬ በተለይ አርማትያስ ዮሴፍ ነው። ሞር የሚገልጸው ስለሱ ነው። ኢየሱስ ጌታ ነው። ይሄ ሰው መልካም እድል መልካም ቻንስ ጌታ የሰጠው ሰው ነው። በህይወቱ ግን መልካም ቻንስ መጠቀም ያልቻለ ሰው ነው። መልካም ቻንስ ሰጥቶ መጠቀም ያልቻለ ሰው ነው። በኢየሱስና ባገኘው ገንዘብ ባለው ፖዚሽን ብዙ ጉዳይ ማድረግ እየቻለ መጠቀም ያልቻለ ሰው ነው። ኢየሱስ ጌታ ነው። የሚገርመኝ ነገር ይሄ ሰው የሸንጎ አማካሪ ነው። ስለ ፖለቲካ በሉ ስለ ሁሉ ጉዳይ በሰዓቱ ተመርጦ ካሉ ሰዎች መካከል ከ70 ሰዎች መካከል አንዱ ይሄ ሰው ነው። የዚህ የሸንጎ አማካሪ ለመሆን መስፈርት አለ፣ ብዙ መስፈርት አለ። ሰው ዝም ብሎ አይመረጥም። ለመሆኑ እንኳን የግሪክ እውቀት ይፈልጋል። ለመሆን እውቀት መኖር አለበት። ቀጥሎ የአይሁድ ስርዓት ማወቅ አለበት። የተማረ መሆን አለበት። ማሰብ የሚችል ማስተዋል የሚችል ከ70 ሰዎች አንዱ ይሄ ሰው ነው። ገማሊያም በዛ ውስጥ አለ። ይሄ ሰው ጌታን ይወዳል። የጌታ መንግስት እውቀቱ አለ። ኢየሱስ እንደሚያድን ያውቃል። ሕግ ማጽደቅ ይችላል። እንደ ሁኔታው ማፍረስ ይችላል። እሱ ባለበት ቦታ ላይ በዛ አዳራሽ በዛ ጉባኤ መካከል 7 ጊዜ በሸንጎ ፊት ኢየሱስን አቆመዋል። በዛ መሃል ይገደል የሚሉ ሰዎች አሉ። ዮሴፍ ይገደል አይልም፣ አይገደልም አይልም። ይገደል ከሚለው ጋር እሺ ይገደል ብሎ እጅ አያሳየም። ግን አይገደል ማለት የቻለ አይናገርም። በስውር ይፈልጋል፣ በስውር ይፈልጋል። የሱ ተከታይ መሆን ይፈልጋል። ስለሱ መከራከር አይችልም። ይሄ ሰው በኢየሱስ ላይ ብዙ ጉዳይ መልካም ሊያደርግ ይችላል። ቢያንስ 1 ዙር ቢያንስ 2 ዙር ቢፈራ እንኳን ከ7 ዙር ስብሰባ ሸንጎ ፊት ሲያቆሙ 1 ጊዜ አልተናገረም። ለምን? ፍርሃት ፈርቶ ወንበሩን ፈልጎ እኔ በማውራት ተንተርሶ እንደዚህ እንዳይሉ ብሎ ልብ እያወቀ ስለ ጌታ መልካም መናገር ያልቻለ ሰው ነው። እንደምታውቁ ስልጣን ሁሉ ከማን ነው? ከእግዚአብሔር ዘንድ ነው። የቀበሌ ሊቀመንበር ሁን፣ ካቦ ሁን፣ የሀገር መሪም ሁን፣ የቸርች መሪም ሁን፣ በየትኛው ቦታ ላይ በየትኛው ምርጫ ላይ መልካም እድል መሪነት ሁሉ ጊዜ ከጌታ ነው። ሰው ያለ ጌታ እገዛ መሪ መሆን አይችልም፣ ሊመረጥም አይችልም። እናንተ በአይን ባታዩ እንኳን ከኋላ በኩል የጌታ እጅ አለ። አጋጣሚ የመሰለ ግን እጅ አለ። ከእግዚአብሔር ዘንድ የሆነው መልካም ቻንስ አግኝቶ ወንበር አግኝቶ ያለው ዮሴፍ ግን ስለ ኢየሱስ ብዙ ጉዳይ መናገር ሲችል
ግን አልተናገረም። ምንም አልቻለም። ዝም ነው ያለው። ጠጋ ብላችሁ ብታዩ ይወደዋል። ኢየሱስ ጌታ ነው። ዳንኤልን ብትወዙ መልካም መንፈስ አለው። ብዙዎችን ሊያጠፋ የተነሳ ጉዳይ ነበረ። ዳንኤል ግን ወንበር ብሎ ዝም አላለ። ቦታ ብሎ ዝም አላለ። ነፍሱን ሊያድን ዝም አላለ። ዳንኤል በተናገረ ጊዜ በርካታ ሊሞቱ ያሉ ሰዎች ድነዋል። ባገኘው አጋጣሚ እኔ ከበላው እኔ ካለው ብሎ ዝም አላለ። ኢየሱስ ጌታ ነው። ወደ አስቴር ብትሄዱ ልክ እንደዛው 127 ሀገር ያለው ሁሉ ሊያጠፉ ነበረ። ቁጣው ከባድ ነው። የንጉሥ ሚስት ነኝ ወዲህ እያለሽ ይሄ ጊዜ ካለፈ በእርግጥ ለአይሁድ ከሌላ ቦታ መዳን ይሆናል፣ ግን ህይወትሽ እንደ ታሪክ አይጻፍም። አንቺ ግቢ ነው ያሏት። አራ እኔ ያለ ጊዜ እንዴት ተከራከረች። ወዲህ አትቤ ግቢ አየች፣ አሰበች። 3 ቀን ጸልዩ እኔ እገባለሁ ብላ እሷን ገባች። ንጉሱም ዘንጉን ዘረጋላት። ኢየሱስ ጌታ ነው። አሜን። አንዳንድ አጋጣሚዎች አሉ። ቅድም ብያቸዋለሁ። አሁን ከዚህ ጉባኤ በኋላ ከዚህ ቃል በኋላ የጊዜው ቃል ባይሆን ኖሮ ጌታ አይናገርም ነበረ። የጊዜው ቃል አሁን ሰዓት በመሆኑ ጌታ ተናግሮኛል። እኔ ጸልዬ እሸኛችኋለሁ። እንዲህ ይሆናል። ከዚህ ማታ ጀምሮ ሕያው ጌታን አምላችሁ በርካታ ሰዎች ለወንጌል በር ትሆናላችሁ። አሜን። አቅም ትሆናላችሁ። አሜን። ጉልበት ትሆናላችሁ። ሆናለሁ። አቅም ትሆናላችሁ። አሜን። እስያነ ኢየሱስ አብዲው መልካም መንፈስ አለው። ከኤልዛቤል ጋር አይተባበርም። ከአካብ ጋር አይተባበርም። በአካብ ስራ አይደሰትም። በኤልዛቤል አይደሰትም። በጣም በቀጭን መንገድ ግን እዛ ቤት ገብቷል። የሚያውቀው አንድ ነገር ነው። የገንዘብ ችግር የለብኝም፣ የሴት ችግር የለብኝም። የኤልዛቤል አካሄድ አልተመቸኝም፣ የአካብ አካሄድ አልተመቸኝም። ጌታ ሆይ ወደዚህ ቤት አንተ ያስገባኸኝ ለምን እንደሆነ ባላቅም አንተ ውጣ እስከምትለኝ ከዚህ ቦታ ግን አልወጣም ብሎ ቁጭ ያለ ሰው ነው አብዲው። አንድ ቀን ከውስጥ ወደ ውጭ ሲወጣ በጠረጴዛ ላይ እንዲህ የሚል አለ። ዛሬ ማታ የሚገደሉ 100 ነቢያቶች። ኤልዛቤል መጥፎ ናት። አንደ ካየች ትበቀላለች። ቅመኛም ናት። መንፈሷም አስቸጋሪ፣ የአባቷ መንፈስም አስቸጋሪ። አካብ ይሰማታል። አካብ እንደዛ ነው። ግን አብዱ እንዲህ አለ፣ ወደዚህ ቤት ሲመጣ ያንተ እጅ እንዳለ ያውቃለሁ። እስከ ዛሬ ድረስ ከኤልዛቤል ጋር አልተባበርም፣ ከአካብ ጋር አልተባበርም። ዛሬ እኔ እዚህ ቦታ እያለሁ ግን ነቢያቶች ሲገደሉ ማየት አልፈልግም። እኔ እያለሁ ነቢይ አይሞትም። እኔ እያለሁ አይሞትም። 50 ነቢይ ለብቻ 50 ነቢይ ለብቻ ማሰብ ይችላል። እነዚህ ሰዎች ዞር ካደረኩ ኤልዛቤል የምታመጣው ጉዳይ ማሰብ ይችላል። ያን ፈርቶ ግን ዝም አላለ። አካብ ሊያመጣ የሚችለው ጉዳይ ማሰብ ይችላል። ሰዎች እነማናቸው ቀልድ አያውቁም፣ ያውቃቸዋል። ግን የነሱ ቁጣ፣ የነሱ ውሳኔ፣ የነሱ ጉዳይ ፈርቶ ሊያደርግ የሚገባው ዝም አላለ። ዝም አላለ። እስኪ ቀኝ አንድ ከፍ አድርግ፣ አንድ ጊዜ ቀኝ እጅ ከፍ አድርግ። የምስራች አሜን፣ የምስራች አሜን፣ የምስራች አሜን። ዛሬ ማታ እንዲህ ይሆናል። ለመጀመሪያ ጊዜ አንዳንድ ሰዎች ለወንጌል በር ትሆናላችሁ። አሜን። አሁን ከዚህ ቃል በኋላ እንዲህ ይሆናል። እግዚአብሔር ከሚቀጥለው ሰኞ ጀምሮ ለአንዳንዶቻችሁ ወንበር ያዘጋጃል። ገንዘብ ያዘጋጃል። እድል ያዘጋጃል። ቻንስ ያዘጋጃል። እድል ያዘጋጃል። ቻንስ ያዘጋጃል። እስያነ ኢየሱስ አሁን እንዲህ ያልኩ ነው ያለው። አንተ የእግዚአብሔር ሰው፣ የሰራዊት ጌታ እግዚአብሔር መልካም ቻንስ ያዘጋጃል። አሜን። አጋጣሚ ያዘጋጃል። ወንበር ያዘጋጃል። ሶር ያዘጋጃል። ገና ትመሰክራለህ። አሜን። ለወንጌል ጠንቅ አትሆንም። አሜን። ኢየሱስ ጌታ ነው። ቁጭ ብለህ
እስኪ ቀኝ ከፍ አድርግና መልካም ቻንስ፣ መልካም ቻንስ፣ መልካም እድል፣ መልካም እድል፣ መልካም አጋጣሚ፣ መልካም አጋጣሚ። እስኪ አሜን አሜን። ጲላጦስ አይምሮ ያውቃል፣ ህሊናው ያውቃል፣ ያውቃል። መዝገቡ ይናገራል፣ የተማረው ጉዳይ ሁሉ ይናገራል። ጲላጦስ መጥፎ ሰው ነው። ሌላ ቦታ ሲናይ እንዲህ የሚል ቃል አለ፣ ጲላጦስ ኢየሱስን ገረፈው ይላል። ምን አይነት እጅ ነው? አስገረፈ ብቻ አይደለም ገረፈው ይላል። ጨካኝ ነው ሰውየው። ጌታን አይፈራ፣ አይምሮ አይሰማ፣ ሰውን የማይሰማ፣ መዝገቡ የማይሰማ በጣም መጥፎ ሰው ናት። ባለቤቱ ግን እንዲህ አለችው፣ መጥፎ ሰው እንደሆንክ አውቃለሁ፣ አስቸጋሪ ሰው እንደሆንክ አውቃለሁ፣ ማንም እንደማትፈራ አውቃለሁ። ግን ስመኝ አለችው፣ ይሄ ሰው ኢየሱስን በዚህ ሰው ላይ ክፉ እንዳታደርስ። ማታ አልተኛም፣ በራእይ አይቻለሁ። በብብቱ ስር ያለችው ባለቤቱ መሰከረችው። ህሊና ይመሰክራል፣ ይሄ ሰው ክፉ አልሰራም። መዝገቡ ይመሰክራል፣ ይሄ ሰው ክፉ አልሰራም። አይምሮ ያውቃል፣ ይሄ ሰው ክፉ አልሰራም። እሱ ግን ስንት ቀይ ምልክት አልፎ ገረፈው። ባለቤቱ ሐዋርያ ነቢይ አይደለችም፣ ግን ተጽፏል። ምን አለችው? እኔ እናገራለሁ፣ ምንም ጨካኝ ብትሆኑ እንኳን አልፈህ ሴት ነሽ ብለህ መሄድ ያንተ ፋንታ ነው። እኔ ግን እናገራለሁ፣ ይሄ ሰው ክፉ አልሰራም፣ ምንም ክፉ አታደርግ። መናገር የእሷ ፋንታ ነው፣ መናገር ድርሻው ነው። ባለቤቴ ይቆጣ አይደለም ያለችው። እኔ ውስጤ ያውቃል፣ ልቤ ያውቃል፣ መንፈሴ ያውቃል፣ ይሰማለሁ፣ በራእይም አይቻለሁ። እንዳታደርገው እስያነ ኢየሱስ በሉ እስኪ ኢየሱስ። ድገሙ እስኪ ኢየሱስ። ድገሙ እስኪ ኢየሱስ። አላችሁልኝ? አለን። አላችሁልኝ ወይ? አለን። አላችሁልኝ ወይ? አለን። እስያነ መልካም ቻንስ በሉ እስኪ መልካም ቻንስ። ድገሙ መልካም እድል በሉ እስኪ መልካም እድል። በጌታ መልካም አጋጣሚ በሉ እስኪ መልካም አጋጣሚ። እዚህ ጉባኤ ብዙዎች አላችሁ። ይኸው ጌታ ነው የሚላችሁ፣ ሌሎች ነቢያቶች ያስገድላሉ፣ አንተ ግን ነቢያቶችን ታስመልጣለህ። አሜን። ታስመልጣለህ። አሜን። ታስመልጫለሽ። አሜን። ታስመልጣለህ። አሜን። ለባለቤትሽ ዝም እንዳትይ፣ ለልጅ ዝም እንዳትይ፣ ለልጅ ንገረው። በወንጌል ሲመጣ ልጄ ተመለስ፣ ባለ ተመለስ፣ ወንድሜ ተመለስ፣ እንዲህ አታደርግ። መልካም መናገር ቻንስ ይሆናል። ውጭ አውሬ የምትለው ሰውዬ ለባለቤቱ እንደ ድመት ነው የሚሆነው፣ የዋ ነው የሚሆነው። ውጭ ሲወጣ ነው ጥፍሩ የሚያወጣው። የተኛው ባል ቤት ሲገባ ጥፍሩ ያስገባል፣ ቢሮ ሲሄድ ነው ጥፍሩ የሚያወጣው። ፓስተርዬ ድመት ጥፍር አይታይም፣ በሰላም ጊዜ አይታይም፣ በሰላም ጊዜ አይታይም፣ ምንም አይታይም። ክፉ ሲመጣ ይሄ የሚያክል ሃካ ውጭ ላይ ይሄ የሚያክል ጥፍር ያለው ሰውዬ ቤት ሲገባ ጥፍሩን ያስገባል። ጥፍሩን ባስገባ ጊዜ አንቺ ነሽ የምታገኘው፣ እኔ አላገኘም። አንተ ነህ የምታገኘው። ለልጅ ንገር፣ ለባለቤትሽ ንገር፣ ለወንድም ንገር፣ ለጓደኛ ንገር። እግዚአብሔር የካሳ ጊዜ ያመጣል፣ መንገድ ያዘጋጃል። ለዛ ሰው አንተ ጓደኛ ያደርጋል፣ ዘመድ ያደርጋል። ኢየሱስ ጌታ ነው፣ ጌታ ነው። እስቲ አሜን አሜን። ሁላችሁ ከኔ ጋር ናችሁ? ፓስተርዬ አሁን በዚህ ጉባኤ መካከል እኔ አላየም እንጂ እኔ በማላየው ሁኔታ ከኋላ በኩል ስለኔ እኮ የሚዋጋ ሰው አለ፣ የሚጣላ ሰው አለ፣ የሚከራከር ሰው አለ። እንደዚህ እንዳትልም የሚል ሰው አለ እኮ አይደለም እንዴ? እኔ እንኳን ለራሴ አንድ ቀን ተከራክሬ አላቅም ከሰው ጋር እንዲህ ነብይ አውርቼ አላቅም። ግን በስውርም በግልጽም በየቦታ የምትከራከሩ ሰዎች አላቸው። ያችን መልካም ቀን እግዚአብሔር አይረሳም። አሜን። ያችን መልካም ንግግር እግዚአብሔር አይረሳም። ክፋቱ ይመዘገባል፣ ያንተም ይመዘገባል። አሜን። እንደ ስራ እግዚአብሔር ይከፍላል። አንድ ሰው ኢየሱስ አይልማ። ኢየሱስ ድገሙ እስቲ። ኢየሱስ አንድ ድገሙ እስቲ። ኢየሱስ። ሁላችሁ ከኔ ጋር ናችሁ? አዎ። አንድ ወር ሳይሞላ ሕያው ጌታ ነው የምላችሁ፣ የሰራዊት ጌታ እግዚአብሔር ለአንዳንዶቻችሁ ወንበር ያዘጋጃል።
የፍርድ ወንበር ያዘጋጃል። የውሳኔ ወንበር ያዘጋጃል። ትልቅ ወንበር ያዘጋጃል። በእናንተ ዘር ማንዘር ማንም ያላገኘው ወንበር ወደ እጅ ይገባል። ይገባል። አንተ አውርቴ አይደለም ልብን አይቶ መንፈስን አይቶ ቅንነትን አይቶ የሚገባ ወንበር አይደለም የማይገባ ወንበር ይሰጣል። አሜን። እዚያነ ወንበር ያዘጋጅልኛል። ወንበር ያዘጋጅልኛል። ያን ወንበር ግን ለወንጌል አድርገው። ይሄ ነው ዛሬ ሐሳቤ። እስቲ አሜን አሜን። ሰምቼ አውቃለሁ። አግን ባገኝ ወንበር ባገኝ ቻንስ ባገኝ የመጀመሪያ ስራዬ ጴንጤ ነው ማጥፋው የምርሶ ሰምቼ አውቃለሁ። አገኛችሁኝ? አዎ። ወንበር አጣው እንጂ ወንበር ባገኝ የመጀመሪያ ስራዬ ጴንጤ ማጥፋት። ደስ የሚለው ወንበር አይሰጥም። ለካ ያ ሰው ወንበሩ የሚመኘው ቸርቹን ለማጥፋት ነው፣ ነቢይ ለማጥፋት ነው። ወንድሜ ዮናታን ወንድምህ አባትህ በክፉ ይፈልገኛል። አንተ እንደው ስለምትወደኝ ለአንተ አይናገርም እንጂ እኔ እንደሚገባኝ ከሆነ በእኔና በሞት መካከል አንድ እርምጃ ቀርቷል። ይሄም ያክል አባትህ ተነስቶብኛል። ኧረ እሱ እንደዛ አያስብም። እንደዛ ነው ጉዳይ። ሊገለኝ ነው፣ ሊያጠፋኝ ነው። አንድ እርምጃ ቀርቷል። ጦር ያለው በሱ፣ መሳሪያ ያለው በሱ፣ ህዝብ ያለው በሱ፣ እኔ አንድ ሰው ነኝ። ሊያጠፋኝ ነው። እንደው ከፊት በኩል የሆነ ቀጠሮ አለ፣ የሆነ ገፈታ አለ። እኔ ፈርቻለሁ። እንዲህ አድርግልኝ። ምን ላድርግ? አንተ በእለቱ በዛ ቦታ አትምጣ። ከጠየቀኝ ፍቃድ ሰጠው ይላለሁ። አንተ አትምጣ። እኔ በዛው ልቡና ያለው መጀመሪያ ቀን ሲታይ የዳዊት ወንበር ባዶ ነው። ሁለተኛ ቀን ሲታይ ወንበሩ ባዶ ነው። የእስራኤል ዳዊት የት ገባ ብሎ ሳኦል ጠየቀ። የሆነ ጉዳይ አለኝ ፈቅጃለሁ። ለምን ፈቀድከ? ፈቅጃለሁ። በጣም ተናደደ ዳዊት። አሁን የአባቴን ትንፋሱን አይቻለሁ፣ ልቡን አይቻለሁ። የፈለገ ይምጣ እንጂ የአባቴ ጦር አንተን አያገኝም። እጃችሁን ከፍ አድርጉልኝ። የምስራች አሜን። እግዚአብሔር ከጠላት መንደር ወዳጅ ያዘጋጃል። ከጠላት መንደር ያዘጋጃል። ከአሕዛብ መንደር ያዘጋጃል። ከክፉ ሰዎች አንተን ሊያድን ወዳጅ ያዘጋጃል። ከነሱ ቤት ከነሱ ቢሮ ከነሱ ውስጥ አንተ ወዳጅ ያዘጋጃል። የተዘጋጀ ወጥመድ አያገኝም። እስቲ አንዴ አያገኘኝም። ቁጭ በል አንዴ። አያገኘኝም። ቀኝ ከፍ አድርግና የተዘጋጀ ወጥመድ አያገኘኝም። የተዘጋጀ ወጥመድ አያገኘኝም። በጌታ ድገሙና የተዘጋጀ ወጥመድ አያገኘኝም። የተዘጋጀ ወጥመድ አያገኘኝም። አሁን ከዚህ ጉባኤ አንዳንድ ሰው ፈርቷል። ያው ሰማይ ተከፍቷል። አሁን መጸለይ ጀምራለሁ። ብዙ ሰዎች አላችሁ ከፊት ያለው ተስፋ እስከማይታይ ነገር ሁሉ ተበላሽቷል። የምታይ ተስፋ የለም፣ ዘመድ የለም፣ ጓደኛ የለም፣ በጣም ምንም የለም። እኔ ግን ዛሬ ጸልያለሁ። 24 ሰዓት ሳይሞላ ጌታ ሰው ያዘጋጃል፣ ያዘጋጅልኛል። 24 ሰዓት ሳይሞላ ያዘጋጃል፣ ሰው ያዘጋጃል፣ ዘመድ ያዘጋጃል፣ ጓደኛ ያዘጋጃል፣ አሕዛብ ያዘጋጃል፣ እግዚአብሔር ያሻግረኛል። ኡተነ ያዘጋጃል፣ ያሻግረኛል። ሕያው ጌታ አምላችሁ አሁን በደንብ ስሙኝ። 24 ሰዓት ሳይሞላ እግዚአብሔር ወይኔ ለመሆኑ ይሄ ጉዳይ ሄዶ ምንድነው ብለህ እየፈራ ያለው ስማኝ። እሺ በጌታ መንፈስ ጠጋ ብዬ ሳየው ነገሩ ይገለበጣል። አንተ ግን ትገለጣለህ። ነገሩ ይገለበጣል። አንተ ግን ትገለጣለህ። አዋሽ ተገለበጠ። ነገሩ ተገለበጠ። እስቲ አንቀኝ ከፈርገ ነገሩ ይገለበጣል። እኔ ግን እገለጣለሁ። አንድ ቁጭ በል እስቲ። ወዳጅ ያዘጋጃል፣ ዘመድ ያዘጋጃል፣ ከዛ ቢሮ፣ ከዛ መስሪያ ቤት፣ ከነሱ ውስጥ፣ ከነሱ ቤተሰብ እግዚአብሔር አንድ ሰው ልብ ወደ አንተ ያዘነብላል፣ ወደ አንተ ያዞራል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እስቲ አሜን። አሜን።
ይህ ዮሴፍ ስልጣኑን መጠቀም አልቻለም። ስለ ኢየሱስ መልካም መናገር አልቻለም። ሊያድን ይችል ነበረ፣ አላደረገውም። ኢየሱስ ጌታ ነው። ጌታ ግን ስለ መንግስቱ እውቀት አለው። የዘላለም ሕይወት እውቀት አለው። አንዳንድ ሰዎች እንዲህ ይላሉ፣ እዚህ ሰባኪ እዚህ ጀግና ወንበር ሲያገኝ ኢየሱስ ለማለት ስለሚያሳፍረው ፈጣሪ ይላል፣ ጌታ ይላል። እኔ ዛሬ ጸልያለሁ። በጉባኤ ላይ ስድብ አልፈልግም፣ ቁጣ አይደለም። አሁን ግን ለሞሎ ቃል እንዲመቸኝ አንተ በሰው ሁሉ የተናቀውን አንተን ምናምንተን ሰው ጌታ እግዚአብሔር ዋና ሰው ያደርጋል። አንተ ምናምንተ ዋና ሰው ያደርጋል። አንተ ታናሽ ዋና ሰው ያደርጋል። አንተ ታናሽ እግዚአብሔር እኔ ዛሬ ጸልያለሁ። እሺ ወንድሞችን ንቀዋል፣ ቤተሰቦችን ንቀዋል፣ ከተማ ሰው ንቀዋል። እግዚአብሔር ግን ዋና ሰው ያደርጋል። ያደርገኛል። በቅርቡ ዋና ሰው ያደርጋል። አንዳንዱ ቸርችም ንቀዋል፣ ዘመድ ንቀዋል፣ ፓስተሩ ንቀዋል፣ ጓደኛ ንቀዋል፣ ጥበቃ ንቀዋል። እኔ ግን ዛሬ ጸልያለሁ። በቅርብ ጊዜ ወንበሩ ያንተ ይሆናል። ቦታው ያንተ ይሆናል። ወንበሩ ያንተ ይሆናል። እስቲ አንተ ወንበሩ የኔ ይሆናል። ኡታኔ እግዚአብሔር ያዘጋጃል። እስቲ አሜን አሜን። እኔ አንድ ስጋት አለብኝ። ወንበሩን ባገኘ ጊዜ፣ ከፍ ባልክ ጊዜ፣ ሰው ሁሉ አንተን ባየ ጊዜ እስቲ አሜን አሜን። ቃል ሁሉ ይገርማል። እኔ ግን የሚገርም አንድ ቃል አለ። አንተ የኔ ነህ። የስ አንተ የኔ ነህ። አትፍራ፣ ተበጅቼ ያለሁና አንተ የኔ ነህ። እስቲ አሜን አሜን። ሁላችሁ ከኔ ጋር ናችሁ? አዎ። ወንድሜ ዳዊት ና አስበው ልጃ። ይሄ ዳዊት ዳንሳ አዲስ አበባ ቀራ ድርጅት ሲሰራ እኔ ቀራ ውስጥ ከአራት ሰዎች ጋር ጓደኞቼ ናቸው እያለው ጥበቃ ዘበኛ መጣ። ዳዊት ዳንሳ የሚባል ወንድም አለ አለኝ። ደነገጥኩ። አለው ልበል የለን ልበል? የት ነው የምታውቀው? ውጭ ላይ መጥቶ አንተን ይፈልጋል። ጦሶ ተሸንፎ አካ በሳቱ እንዲያጎ ጦሶ ተሸንፎ አካ የዲሃ ቤተሰብ ልጅ ነን። አይ ጦሶ ምን ለብሶ መጥቶ ይሁን ጫማው ምን ይሁን? አይ ጦሶ ተባቱ አኑዲ አገ ወይ ሻውሪ ያኪቤና ወይ ማያላ ምቤና አሁን ወንድሜ ብዬ እንዴት ልበል? መጥቷል። እሺ መጣው። ወይኔ ወንድሜ ብዬ ሮጬ ቢሄድ ጓደኞቼ ልከተሉኝ ነው። አራት ጓደኞቼ እሱ እንዲያዩ አልፈለኩም። እዚህ በር እያለ አልዋሽ ማውቀ እዛ ሄድኩ። በዛ ዞሬ ሄድኩ። በሩጋ ሲደርስ የፈራው አልቀረም። በጣም በህይወቴ ህያው ጌታ አልጨምርም። እሱ እዚህ ቦታ አለ። ማን እንደፈነከተው አላውቅም። ተፈንክቷል። ዳዊት ልክ ነኝ። ተፈንክቷል። ከጆሮ መግል ከፀጉሩ ቁስል ቆሸሽ ብሏል። ሸምዙ የቆሸሸ ኮት እንዲህ ለብሷል። እንዲህ ሳያው በር ላይ ቆመ ዳዊት። ወይኔ ይሄ አሁን እንዴት ጥበቃዎች እንዳዩ እኮ ነው። የመኪና ማውጫ አለ፣ የሰው ማውጫ አለ። ቀስ ብዬ ወጣውና እዛ ሆኜ ዳዊት እሱ አቤት አቤት ስል ማለት ነው። እቅፍ አላደረኩም። ሀያ እንዲህ የቆሸሸ ወንድሜ እንዲባል አልፈለኩም። ሀያ ታውቃለህ፣ እንደ ገጠር ሴት ባሏ እዛ እሷ ከኋላ እንደምትራመድ እኔ ከፊት መንገድ ላይ ሰው እንዳያኝ የቆሸሸው ካልሲ የተበላሸው ከዚህ ወንድም ሰው ያለው ህያው ጌታና እሱ እዚህ ቦታ አለ። ሀካላ ከብዙ ዓመት በኋላ የመጣው ወንድም ሰላም አላልኩም። እኔ ግን ለመጀመሪያ ጊዜ ጌታ ነብይ ሲያደርገኝ በኮንፈረንስ ቦታ ላይ ማሙሽ እዚህ ቦታ አለ። በኮንፈረንስ ቦታ ላይ በሰዓቱ ጠጪ ነኝ፣ ሰካራሚ ነኝ፣ ሌባ ነኝ ልበል፣ አስቸጋሪ ሰው ነኝ። ጌታ ግን በጉባኤ እንዲህ አለ፣ ልጄ እስራኤል
ልጄ እስራኤል እግዚአብሔር ነው እሱ። ልጄ እስራኤል እግዚአብሔር ነው እሱ። እኔ የእናቴና የአባቴ ልጅ አሳፍረኝ ብዬ በአራት ሰዎች ፊት አልጠራውም። እኔን ጌታ ግን በኮንፈረንስ ልጄ እስራኤል አመሰግናለሁ። እንኳን ጌታ ቀን አመጣልን። አሜን። ጉባኤ ያጨበጭባል። ጉባኤ ያጨበጭባል። አንድ ቁጭ በል እስቲ አሜን አሜን። አገኛችሁ ሐሳቤ? አዎ አገኛችሁኝ? አዎ አገኛችሁኝ ወይ? አዎ። እኔ እኮ ጌታ ያገኘ ነቢይ ኮንኩ በኋላ አይደለም፣ እንዲህ ለብሼ አይደለም፣ ጸላይ ሆኜ አይደለም፣ በማይመጥነኝ ቦታ በማይሆን ቦታ እያለው በድንገት ያው ወንድሜ ነቢይ ማሙሽ ያቀኛል። ቢራ ቤት እየሰራው ጫት ቤት እየሰራው ይሄ ያቀኛል። እንዲህ አይነት ሰው እኔን ጌታ ሲጠራ ልጄ እስራኤል አሜን። እስቲ አሜን አሜን። ሐሳብን አገኛችሁ አይደለም? ወንድሞች የማይፈልገው አንተን፣ አባትም የማይፈልገው አንተን፣ ዘመድም የማይፈልገው አንተን ኢየሱስ በቅርብ ጊዜ ጌታ ወንበር ያዘጋጃል። ያዘጋጅልኛል። ወንበር ያዘጋጃል። ያዘጋጃል። ቦታ ያዘጋጃል። ያዘጋጃል። ያዘጋጅልሃል። አሜን። በዛ ጊዜ ግን አንተ ስሙ ለመጥራት ማፈር የለብህም። ጨርሻለሁ። ቁጭ በል። ኢየሱስ አሁን ለዚህ ጉባኤ ይግባ። ከኔ ጋር ናችሁ አይደለ? አዎ ናችሁ አይደለ? አዎ። እስቲ እጃችሁን አሳዩኝ። ዛሬ ጠጋ ብዬ ሳያችሁ ከእናንተ ውስጥ ያን ያክል የሚያስቀና ህይወት ያለው ሰው ለእኔ አይታየኝም። እናንተ የእግዚአብሔር ሰዎች ከዚህ ከቲቢ አንስቶ ጌታ አንተ ሰሞኑን ሲያከብር ወንበር ሲያገኝ ኢየሱስ ለማለት ፈርተ ፈጣሪ አምላክ ብቻ እንዳትል ማነው ከዚህ ጉባኤ መካከል ሰው ሁሉ እየሰማ ኢየሱስ ኢየሱስ አንድ ኢየሱስ ሁለት ኢየሱስ 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 ስሙ ማፈር የለባችሁ። የለብንም። ወንበር ያዘጋጅላል። ኢየሱስ ነው። ቦታ ሆነ ኢየሱስ ኢየሱስ ማፈር የለባችሁ። ኢየሱስ እንዳትፈራ እባክህ። ኢየሱስ ያከበረህ ኢየሱስ ያከበረህ ኢየሱስ ሰው ያደረገህ ኢየሱስ አምላክ ኢየሱስ ጌታ ኢየሱስ ስሙን ለማጥራት ኢየሱስ እስቲ አንተ ኢየሱስ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ ቁጭ በሉ እስቲ። ኢየሱስ 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 እኔ እጸልይልሃለሁ። በሸንጎ ፊት ቢያቆሙ ኢየሱስ ዳኛ ፊት ቢያቆሙ ኢየሱስ ወንበር ቢሰጡ ኢየሱስ ከተማ ብትሄድ ኢየሱስ ገጠር ብትሄድ ኢየሱስ የትም ቦታ ኢየሱስ 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 ቁጭ በል እስቲ አንተ። ኢየሱስ ኢየሱስ ይሄ ዮሴፍ እግዚአብሔር ያከበረው ሰው ነው፣ ግን ስሙን አልጠራም። ዱላ እንዳይመጣ እችን ነበረ አላደረገውም፣ ዝም አለ። በርቱ። የሰማው እኔ ነኝ። ከዚህ ጉባኤ በኋላ ከሚቀጥለው ሰኞ ጀምሮ የቦታ ለውጥ ይሆናል። ይሆናል። የአድራሻ ለውጥ ይሆናል። ይሆናል። የቦታ ለውጥ ይሆናል። ይሆናል። የአድራሻ ለውጥ ይሆናል። ይሆናል። ከዘር ማንዘር አንተ ትነሳለህ። ከእናንተ እነሳለሁ ዘር ማንዘር እነሳለሁ። የመጀመሪያ ሰው እኔ አንተ ትሆናለህ። እሆናለሁ አንቺ ትሆኛለሽ። እሆናለሁ። እስቲ ከእኛ ዘር ማንዘር ከእኛ ዘር ማንዘር የመጀመሪያ ሰው የመጀመሪያ ሰው ሆኜ እኔ ሆኜ እነሳለሁ። እነሳለሁ። ኢየሱስ ትነሳለህ። አሜን። ውጠነ ኢየሱስ ኢየሱስ ምርጫክ ይለያል። ፍቅርህ ይለያል። ስለ እኔ ስትል ራስን አዋርደህ በሰዎች ፊት ሁሉ የተጠላ መስለ እርቃንህን ሆንክ፣ ተሰቀልክ፣ ተገረፍክ፣ ደማ። ኢየሱስ ሌሎች ያፍሩብኝ፣ አንተ ግን አላፈርክብኝም። ከአመር ላይ ከትቢያ ላይ ስታነሳ የተናቁት ወዳጅ፣ የባልቴቶች ጓደኛ፣ የተረሱ ሰዎች ወዳጅ፣ የተጠሉትን ከምድር ከትቢያ ላይ የሚያነሳ የተዋረዱትን የሚፈልግ ቁስላችንን የሚነካ የሚዳስስ የሚፈውስ የማይጸየፍ የማይጠላ ኃጢአተኞችን የሚወድ ኃጢአትን የሚጸየፍ ከአመድ ከትቢያ ላይ አንስቶ ከታላላቆች ጋር የሚያቆም ከመኳንንቶች ጋር የሚያሰልፍ ኢየሱስ 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 ስምህ ይጣፍጣል። የማንም ስም ያረጃ፣ የማንም ሰው ያልፋል። ታሪክ ነው። የተጠሩ ስሞች ሁሉ ታሪክ ሆነው ቀርተዋል። ትናንት የተነሱ እነ ነገስታት እነ ታላላቅ ሰዎች አገርን የመሩ ነገስታት የተባሉ ጦር ጀነራሎች ታሪክ ሆኖ
ሲቀሩ ያንተ ስም ግን እነ ሕያውን ከመሬት ላይ ሲያነሳ፣ እነ ሐዋርያው እስራኤል ዳንሳን ከትቢያ ላይ ሲያነሳ፣ እነ ጉሩሜን ሲበር፣ እነ ኢዩን ሲጠራ የተዋረዱትን ከትቢያ ላይ አንስቶ ከኃያላን ጋር የሚያሰልፍ እናት ስታፍር፣ ጓደኛ ሲያፍር፣ ወዳጅ ሲያፍር፣ አብሮ አደግ አይቶ እንዳላየ ሲያል፣ አብሮክ የበሉ አብሮክ የጠጡ የውርደት ቀን ግን ማንም አልነበረ። የኔ ኢየሱስ ኧረ ኢየሱስ እሰይ እሳና ኢየሱስ ብለሲ ኢየሱስ አንድ ኢየሱስ ሁለት ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ ትንፋሽ እስካለ ድረስ በሱ ማፈር የለብም። ኢየሱስ አንድ ቁጭ በል እስኪ። ትንፋሽ እስካለ ድረስ በሱ ማፈር የለብም። እሱ እንኳን ባንተ አላፈረም። ልጄ ብሎ ሲጠራ እስቲ አሜን። እሱ እንኳን ባንተ አላፈረም። ኢየሱስ ጌታ ነው። ጌታ ነው። ኢየሱስ ጌታ ነው። ጌታ ነው። ጀላዳ ካባራዲያስ ኢየሱስ አሜን አትሉማ? አሜን። ኢየሱስ ወንበር፣ ቦታ፣ ፖዚሽን እግዚአብሔር ያዘጋጃል። ሕያው ጌታ እግዚአብሔር ያዘጋጃል። ሕይወቴ እንደዚህ አይቀጥልም። ኑሮ እንደዚህ አይቀጥልም። ገና ትፈለጋለህ። እፈልጋለሁ። ዋና ይፈልጋል። ዋና ይፈልገኛል። ይፈልጉኛል። ገና ያጅቡሃል። ይፈልጉኛል። እያጨበጨቡ እንዲህ ይሆናል። እሺ እሱ ያከበረው ማን ያዋርዳል? ማንም አያዋርድም። እሱ ያከበረው ማን ያዋርዳል? ማንም አያዋርድም። እሱ ያከበረው ማን ያዋርዳል? ማንም አያዋርድም። ኢየሱስ ኤላሃዳሃፋናስ እስቲ አሜን አሜን። ኢየሱስ ገና እኮ እስቲ አሜን። ገና እኮ ኢየሱስ ሳይመጣ ስለ ኢየሱስ እስቲ አሜን አሜን። ያኮ ሽማግሌ ሲሞን እኮ አዎ ገና ኢየሱስ ሳይመጣ ስለ ኢየሱስ በሚወራው ወሬ ላይ በዛ አዳራሽ ውስጥ አዎ ተገኝቶ ሁሉ ሰው እሺ ስል እሱ ግን እናንተ እንደምትሉ አይደለም ብሎ ከስብሰባ ቦታ ተባረረ እኮ። አዎ ወጣ ከጉባኤ። ከዛ በኋላ ከብዙ ሴቶች መካከል ማርያምን ከብዙ ልጆች መካከል ኢየሱስን በስምንተኛው ቀን አቅፎ አየና ከዚህ በኋላ ባሪያን በሰላም አሰናብት፣ ለሕዝብ እስራኤል ያዘጋጀውን ቤዛ አይኔ አይታለች። በአይኔ አይቻለሁ። ባሪያን በሰላም አሰናብት። እጃችሁ ከፍ አድርጉልኝ። እያዘናችሁ አትሞቱም። አልሞትም። የናፈቃችሁ ክብር ታያላችሁ። አያለው። የናፈቃችሁ ክብር ታያላችሁ። አያለው። ኢየሱስን ታያላችሁ። አያለው። ክብሩ ታያላችሁ። አያለው። ጆሮቹ ይከፈታል። አይኔ ይከፈታል። ለይታ ማየት ትጀምራለህ። አሜን። ቁጭ በዛኔ ኢየሱስ ይሄ ስንት ነው? 4 የጨረስኩ ነው። የመጀመሪያ ሲሞን አንደኛ ወንበሩን ስልጣኑን አልተጠቀመም፣ እድሉን ተጠቀመ። ሶስተኛ ነገር ስናየው በማቴዎስ 27:57 እንዲህ ይላል፣ ባለጸጋ ነው ይላል። ባለጸጋ ነው ማ ዮሴፍ ብዙ ጉዳይ ማድረግ ይችል ነበረ። በመሸ ጊዜም በገንዘቡ በጣም ብዙ ጉዳይ ማድረግ ይችል ነበረ፣ ግን ስለፈራ በሁሉም ዝም። ቀኝ እጅ ከፍ አድርግ። የምስራች አሜን። አርፍዳችሁ የገባችሁ ካላችሁ እንዲህ በሚል ሐሳብ ነው የማገለግለው። መልካም አጋጣሚ እግዚአብሔር ያዘጋጃል። መልካም ቻንስ እግዚአብሔር ያዘጋጃል። መልካም አጋጣሚ ያዘጋጃል። አንዳንድ ሰው እቅዱ ይሄ ነው፣ ገንዘብ ባገኝ ሀብት ባገኝ ይላል። እኔ የእግዚአብሔር ቃል ሆኖ ኃጢአት ሰርተሃል እስከ ፍጻሜ ድረስ ይቅር አልልም። ጌታ ያለው ቦታ ልንገራችሁ፣ ለገደለው ይቅር እያለ በዝሙት ያደረው ይቅር እያለ ሁሉ ይቅር እያለ፣ ግን አንድ ሰው እንዲህ አለ፣ ከዚህ በኋላ አለ ሰበሰብ አዘጋጀና ይበላለሁ፣ ይጠጣለሁ፣ እዝናናለሁ፣ እሞታለሁ አለ። ተጋብሎ ምን አልክ? ከዚህ በኋላ ነፍሴ ወይ ደስ ይበልሽ፣ ቢጠጪ ለህይወት ምን ሁሉ አግኝተሻል። ከዚህ በኋላ የኔ እቅድ ምንድነው? ይበላለሁ፣ ይጠጣለሁ፣ እዝናናለሁ፣ እሞታለሁ ስል ጌታ ንግግሩን ያዘበት። አንተ ሰነፍ ሰው ለምግብ ይኖራል እንዴ? ሰው ለመኖር ይበላል፣
ኪሶ ለምግብ ይኖራል እንደ ይሄ ነው እቅድ እጨብጣለሁ አለው። አንተ ማታው ክስ አስነሳለሁ ማለት ክስ አስነሳለሁ። ፖሊስ ይመጣል፣ መርማሪ ይመጣል፣ ኦዲተር ይመጣል፣ ነገር ሁሉ ይቆለፋል። ይሄን ብቻ አይደለም ይለጥራለሁ፣ ታራግፋለህ፣ ይለጋለሁ፣ እንደ ኳስ ስድተኛ አደርጋለሁ አለ። ስድተኛ አደርጋለሁ ትመካለህ በሀብት ያለዚያ ዛሬ ማታ ነፍስን ይወስዳለሁ። ይሄ ነው ዓላማ። ገንዘብ ከመጣ ዓላማ ይሄ ነው። በገንዘብ ወንጌል አትልም፣ በገንዘብ ድሃ አትልም። ይበላል ነው ይጠጣ ይሞታል። ይሄ ነው እቅድ። ሰነፍ አለው። አብርሃም ግን ለመልከ ጼዴቅ አስራትን ሰጠ ይላል። ሰጠ። ያቺ ሊዲያ ለሐዋርያው እንዲህ አለችው፣ እኔ እያለሁ በየአልጋ ቤት አትንከራተትም። አንተ በወንጌል በርታ፣ እኔ በገንዘብ አለ በጎኔ ኢየሱስ በዚህ ምድር እያለ እኮ ኢየሱስን በገንዘብ ያገለገሉ ሴቶች የሉም እንዴ? አሉ። ተጽፏል የነሱ ጉዳይ። ግን ሀብታሙ ዮሴፍ ግን አልጠቀመው። ድሃ ሴቶች አቅም የላቸውም፣ ግን በገንዘባቸው ታማኝ ናቸው ነበር። አንዳንዱስ ለሐዋርያ ጳውሎስ ድሃ ከማለት አልፎ ከደህንነት ወለል ጠለል በታች ናቸው። እዛ ሆኖ ግን ያግዛሉ። ሐዋርያ ጳውሎስ አንዳንዱ በገንዘብ ሲያግዝ፣ አንዳንዱ እንዲህ ይላሉ፣ ጌታ ሊሆን ከሆነ ያ የላሆ ጌታ ይመግብ አካ ጌታ ልኮኛ ምን ከሆነ የላከው ጌታ ይመግብ። ገንዘብ ከለከሉ። ግማሹ ይመካል። ተናዶ እንዲህ አለ፣ በገንዘብ ትመካላችሁ እንዴ? ጥሩ ነበር ገንዘብ ቢሰጡኝ። ብዙ ክስ አለ፣ ጠበቃ ይመድባለሁ፣ ብዙ ጉዳይ አለ፣ እጽፋለሁ፣ ብራና ወረቀት የለ፣ እስክሪብቶ የለም፣ ነጋዴ አይደለም፣ እኔ ወንጌል አገለግላለሁ። አንተ በገንዘብ ትመካለህ? እንደው ገንዘብ አልፈልግም፣ ድንኳን እየሰራው ወንጌል አገለግላለሁ። እጅን ከፍ አድርግልኝ፣ ጌታ መንገድ አለው። በገንዘብ ትመካለህ? ነጋዴ ቢሆን እኔ አቅቶኝ ነው፣ ግን ጥሪ ወደቀብኝ። ከምታገኘው ጉዳይ በኔ ጎን ብትቆሙ ወንጌል በኃይል ይሄዳል። እናንተ እምቢ ብትሉ እንኳን ተልእኮን አልተውም። ሌላ ስራ እየሰራው እንኳን አገለግላለሁ። አሁን ከዚህ ቃል በኋላ ጌታ እንዲህ ያደርጋል። መቼም ሁላችን እንደዚህ እንዳማረብን እንደዚህ ድሃ እንደሆነን አንሞትም። ጸልዬ እሸኛችኋለሁ። ለመጀመሪያ ጊዜ ያላሰባችሁ ጉዳይ ወደ እጃችሁ ይገባል። ለመጀመሪያ ጊዜ ያላሰባችሁ ጉዳይ ሰሞኑ ወደ እጃችሁ ይገባል። አሜን። ገንዘብ ግን ለወንጌል ይሆናል። አሜን። ቤት ለወንጌል ይሆናል። ወንበሪ ለወንጌል ይሆናል። አጋጣሚ ለወንጌል ይሆናል። እስቲ አንተ የተኛው አጋጣሚ በሉ እስቲ፣ የተኛው ቻንስ፣ የተኛው እድል ከዚህ በኋላ በኢየሱስ ስም ለወንጌል ይሆናል። ኢየሱስ ጌታ ነው። አሜን። እስቲ አንተ ኢየሱስ በሉ እስቲ፣ ኢየሱስ። ቀኝ ከፍ አድርግና መልካም ቻንስ፣ መልካም ቻንስ፣ መልካም እድል፣ መልካም እድል፣ መልካም ቻንስ፣ መልካም ቻንስ፣ መልካም እድል፣ መልካም እድል፣ መልካም አጋጣሚ፣ መልካም አጋጣሚ። እስቲ አሜን፣ አሜን። እድሉን አልተጠቀመም፣ ስልጣኑን አልተጠቀመም፣ ገንዘቡን አልተጠቀመም። እችን አውሽ ጨርሻለሁ። ዮሴፍ የተወለደው ቦታና የነቢ ሳሙኤል ሀገሩ አንድ ነው። የነቢ ሳሙኤል ሀገርና የዮሴፍ ሀገሩ አንድ ነው። አርማቴ እንደምታውቁ አንዳንድ ሀገር ላይ ነቢ ይነሳ፣ የነቢ ሀገር አለ። አሜሪካ መወለድና ሆብ ብቻ እኩል አይደለም። አጋጣሚ አለ፣ የትውልድ ቦታ። አንዳንዱ አሜሪካ ይወለዳል፣ አንዳንዱ ካናዳ ይወለዳል፣ አዲስ አበባ ይወለዳል፣ ቤተ መንግስት ይወለዳል፣ ጫካ ይወለዳል። አጋጣሚ ልዩ ነው። ለአንዳንድ ሰዎች የተወለድክበት ቦታ ራሱ የተባረከ ቦታ ነው። አሁን ለማውራት ሐሳብ እንዲመች እውቀት አለ፣ ትምህርት አለ፣ የተማረ ነው። መቼም አሜሪካ ሆነና አዋሳ ሆነ እኩል አይደለም። አሜሪካ የተወለደና ኢትዮጵያ እኩል አይደለም። ሲስተሙ ማይመች ጉዳዮች አሉ፣ ሁኔታዎች አሉ ብዙ ነገር። እኔ ብዙ ሰዎችን አውቃቸዋለሁ። አሜሪካ ምድር ላይ ነጭ ሁሉ በእነሱ እጅ ነው። ድሃ መርዳት ይፈልጋሉ።
ግን ድሃ ከየት ነው ማገኘው ይላሉ። ድሃን ለመርዳት ፈልጎ ድሃ ያጡ ሰዎች አሉ። በቅርበት አውቃለሁ። ፍላጎታችሁ ምንድን ነው? ለድሃ ልብስ ማደል። እዚህ ልብስ ያጣለ፣ እዛ ጋር ደግሞ ልብስ ለማልስ ትምር ሰዎች አሉ። የሚያውቁ ሰዎች አሉ። በሚያገኘው አጋጣሚ አሜሪካና ኢትዮጵያ አያገናኘው። እኔ ምን አገባኝ የሚል ሰው አለ። ከሱ ገንዘብ አይጠበቅም። አንዳንድ ቦታ ላይ ለወንጌል ምቹ ቦታ ላይ ሰው አለ። ስትወለድ ስታድግ ቦታው፣ ከተማው፣ ሁኔታዎቹ አሁን በኋላ ከዚህ ጉባኤ ከመያከር በርካታ ሰዎች በኋላ ምሳ አብረን እንበላለን እኮ። አንዳንዱ ምሳ ይበላል ግን ጸልይ አይለኝም። ጓደኛ መሆን፣ ዘመድ መሆን፣ ቅርብ መሆን አላማው ለዛ ባይሆንም የግድ እስቲ አሜን፣ እስቲ አሜን፣ እስቲ አሜን። እንደ ፖለቲከኛ እንደ ሌላ ሰው እኔ ያደጉበት ቦታ ለሚቀይረው እኛ ለዓለም ነን። እኔ ሩቅ መሄድ አልፈልግም። ቅርብ አንተ አለ፣ ጸልይልኝ፣ መፍትሄ በእጅ አለ። ተወልደ ያደግበት ቦታ ራሱ አንድ እድል ነው ባክ፣ ቻንስ ነው ባክ። ታክሲ ውስጥ ታገኛለህ፣ መንገድ ታገኛለህ፣ ሻይ ቡና ታገኛለህ። እድል ነው። ሰምተን እናውቃለን። ድምጻችን ሰምቶ የኛ ፎቶ አይቶ ምን ሰዎች አይቼ ያውቃለሁ። ሁላችሁ ከኔ ጋር ናችሁ? ሁለት እጅ ከፍ አድርገን ሐሳቤን ጨርሻለሁ። የሰራዊት ጌታ እግዚአብሔር አንድ ወር ሳይሞላ መልካም ቻንስ ያዘጋጃል። መልካም እድል ያዘጋጃል። መልካም ቻንስ ያዘጋጃል። እስቲ አንተ መልካም ቻንስ፣ መልካም እድል፣ መልካም አጋጣሚ፣ መልካም ቻንስ፣ መልካም እድል ያጋጥመኛል፣ ያዘጋጃል። ይሄን ቀን ያዝ፣ ይሄን ሰዓት ያዝ፣ ይሄን ጊዜ ያዝ። ሁለት እጅ ዘርጋ ወደ እኔ ቤት በደንብ ዘርጋ እጅ። ሕያው ጌታን አምነህ ዘርጋ እጅ ወደዚህ ከጌታ ሰማን ዘርጋ እጅ። ሁለት እጅ ዘርጋ ዘርጋ እጅ። ያዘጋጃል። እስቲ አሜን አሜን። እስቲ አሜን አሜን። ጨርሻለሁ። ዮሴፍ ብዙ ቻንስ አምልጧል። አዎ ግን አንድ ተጠቅሟል። ኢየሱስ በሞተ ጊዜ በተሰቀለ ጊዜ እዚህ አቁምልኝ እወዳለሁ። ብዙ ቻንስ አልፏል። ግን በሕይወቱ አንድ ቻንስ ብቻ መልካም ቻንስ ልንገራቸው ያደረገው ኢየሱስ ሲሰቀል በቀኝም የተሰቀለው አሉ፣ በግራም ሰዎች አሉ። ተሰቀለ፣ ሞተ። በሞት እንኳን ነገ ተብሎ በሚጠራው ቀን ሬሳ ማደር የለበትም። ማይቢ ቼክ አድርጉ። ካልሞተ እግሩ ይቆረጥና ደም ወርዶ ቶሎ እንዲሞት። እኛው ሲወጋ አልሞተም፣ እግሩን ቆረጡ። እኛው ቆረጡ። ወደ ኢየሱስ ሲመጡ ግን እሱ ግን እንዲህ ብሏል፣ ነፍስን ውሰድ። የጻድቅ ሰው አጥንት አይነካም፣ አይሰበርም። አጥንቱም ወፍራም። ኢየሱስ ባይሞት እግሩን ሊቆርጡ ነው። አጥንት ሊሰበር ነው። እንዲህ የሚል ቃል አለ። የጻድቅ ሰው አጥንት አይሰበርም። ሲመጡ እሱ በፈቃደኝነት ከዚህ በኋላ ይበቃኝ ነፍስን ውሰዳት ሲያዩ ሞቷል። አሁን ማድረግ ያለበት እንዴት ነው? እኔ ሸንጎ አባል ነኝ። ወደ ጲላጦስ ሊገባ እችላለሁ። በሩ ክፍት ነው። አሁን ወደ ጲላጦስ ሊገባ እችላለሁ። ስልጣን ይጠቀማለሁ፣ ቻንስ ይጠቀማለሁ። ሩጫ ካሮጠስ ሰዓት የመሸ ነው። ከመሸ ችግር ሊፈጠር ነው። ማውረድ አይቻልም። በሰዓቱ እኮ ሄዶ ጲላጦስን ባያስፈቅድ ኖሮ ባያወርድ ኖሮ ዝም ብል ኖሮ የኢየሱስን ሬሳ አሞራ ይበላ ነበረ። አሞራ ኢየሱስ ሀብታም ነው። ፍቃድ ይሰጥ እንጂ ወደ ሞል መሄድ ይችላል። ከርቤ ይገዛል፣ ጨርቅ ይገዛል። አስተካክሎ ሰው የለም እንዳይባል ቆሞ በጎኑ ንቅድሞስ ሴቶች አሉ አወረዱ። እስቲ አሜን አሜን። እጅግ ከፍ አድርግልኝ። ኢየሱስ ሐሳቤን አገኛችሁኝ? አንድ ጊዜ ተጠቅሟል። ለአንተ ግን እጅግ ከፍ አድርግልኝ። ዛሬ መጸለይ እፈልጋለሁ። አሜን። ሁላችሁ ከኔ ጋር ናችሁ?
እጅግ ከፍ አድርግ ሲያው ከዚህ በኋላ 25 ሰከንድ ነው የሚቆየው። 25 ሰከንድ ብቻ። ሁለት እጅግ ከፍ አድርግ። ከዚህ ጉባኤ መካከል በርካታ ሰዎች እግዚአብሔር ያዘጋጀው መልካም ቻንስ ተጠቅሜ ቢሆን ኖሮማ ዛሬ እዚህ አትገኝ ነበረ። አንዳንዶቻችሁ ወንበር ቦታ ፈርተ ነው እንጂ ፈርተ ከእጅ ብዙ ጊዜ ወጥቷል። ሸሚዞክ ብዙ ጊዜ ተበላሽቷል። አሁን ዛሬ ማታ ይጸልያለሁ። ደፋር የሚያደርግ የእግዚአብሔር መንፈስ ይመጣል። ሕያው ጌታ ነው የምላችሁ። ደፋር የሚያደርግ የእግዚአብሔር መንፈስ ይመጣል። እስቲ ዛሬ ማታ በልሲ ዛሬ ማታ በኢየሱስ ስም በልሲ በኢየሱስ ስም ደፋር የሚያደርግ ብርቱ የሚያደርግ የእግዚአብሔር መንፈስ ዛሬ ማታ ይመጣል። ሁላችሁ ከኔ ጋር ናችሁ? ሁለት እጅ ከፍ አድርግ እስቲ ተናግሩ። አንዴ መልካም ቻንስ በሉሲ። መልካም ቻንስ፣ መልካም እድል፣ መልካም አጋጣሚ ጌታ ካዘጋጀልኝ ከዚህ በኋላ የትኛው መልካም ቻንስ ለወንጌል ዓላማ አደርጋለሁ። ለመልካም ነገር አደርጋለሁ። ሁለት እጅ ከፍ አድርግ። ዘርጋ፣ በደንብ ከፍ አድርጉ። ከዛ ዘርጉ። እንደዚህ ከፍ አድርጋችሁ 10 ሰከንድ ልስጣችሁ። ጌታ ወይ ትላንትና አልሰማሁም፣ ዛሬ ግን እሰማለሁ። ትላንትና አልታዘዝኩም፣ ዛሬ ግን እታዘዛለሁ። ባለማወቅ ፍሬ በመሆነ ብዙ ጊዜ ቦታ ለቋል። ቻንስ ከሰጠኝ፣ እድል ከሰጠኝ፣ ወንበር ከሰጠኝ፣ ገንዘብ ከሰጠኝ፣ ሰው ከሰጠኝ ከዚህ በኋላ አንተ አለው የምትሉ ሰዎች ካላችሁ ሁለት እጅ ዘርጋ። አሁን ልባችሁን አዘጋጁ። ሁላችሁ ራሴ ስንሳ ግባሴ አንድ ቻንስ ስጠኝ። ከዚህ በኋላ ወደ ኋላ ወደፊት አልልም። የምታገኝ አጋጣሚ ሁሉ እጠቀማለሁ። አሁን ደፋር መሆን ይፈልጋለሁ። አሁን ብርቱ መሆን ይፈልጋለሁ። ጤና ከሰጠኝ፣ እድሜ ከሰጠኝ፣ ወንበር ከሰጠኝ፣ ገንዘብ ከሰጠኝ፣ ቻንስ ከሰጠኝ በማገኘው በየትኛው አጋጣሚ አንተን ብቻ አገለግላለሁ። ሁለት እጅ ከፍ አድርግ። ሁለት እጅ ከፍ አድርግ። አሁን ከዚህ ጉባኤ እኮ ብዙዎቻችሁ እኮ እግዚአብሔር ያየልህ ትልቅ ነገር አለ። ሕያው ጌታና ምልክ ከዛሬ ማታ ጀምሮ ሸሜ እንዳይዝክ፣ ይሉኝታ እንዳይዝክ፣ አራሶ እንዳትል እግዚአብሔር ያዘው ጉዳዮች አሉ። አሁን እንዲህ ይሆናል። በቅርብ ጊዜ ራስን ማዶ ታገኛለህ። ሌላ ቦታ ታገኛለህ። ሌላ ሀገር ታገኛለህ። ሌላ ቦታ ታገኛለህ። ሌላ ቦታ ታገኛለህ። ቻንስ ያዘጋጃል፣ ወንበር ያዘጋጃል፣ ስልጣን ያዘጋጃል። ኢየሱስ ጌታ! አሜን። ኢየሱስ ጌታ! አሜን። ከሚቀጥለው ወር ጀምሮ እንዲህ ይሆናል። ለአንዳንዶቻችሁ ጌታ ወንበር ያዘጋጃል። አሜን። ስልጣን ያዘጋጃል፣ ሚዲያ ያዘጋጃል፣ ህዝብ ያዘጋጃል፣ ከተማ ያዘጋጃል። ዛሬ እንዲህ ብሎ ምሸኝክ ሂድ፣ ውጣ፣ ጀምር። የአሁኑ ጉዞ አይበላሽም። የአሁኑ ስራ አይበላሽም። የአሁኑ ነገር አይበላሽም። ኢየሱስ አንድ፣ ሁለት፣ የመጨረሻ ድንቁ ኢየሱስ ድንቅ ያደርጋል። ጉባኤ ለጌታ ክብር ያመጣ